አርሲ ላይ ለሚሞቱ ክርስቲያኖች እዚህ ሚዲያ ላይ መጥቶ ማልቀሱና መጮ መፍትሄ አይደለም። ነገሩን ለጥቂት ጊዜ ሊያበርድ ይችላል እንጂ ዘለቄታዊ መፍትሄው ይሄ አይደለም። መተን እዚህ ላይ ስናለቅስና አቅመ ቢስ መስለን ስንታይ ለሚገሉንና ለሚጨፈጭፉን ብርታት ነው የምንሆነው። እኛ ጉልበትም አቅምም አለን። መፍትሄው ማልቀስ አይደለም። እዚህ ሚዲያ ላይ መተን የምናለቅሰው ለቅሶ ቤተክርስቲያን ሄደን እያለቀስን ፈጣሪ ለምን ነው ቢሆን ኑሮ አንድ መፍትሄና ምልክትና ነበር። አሁንም መፍትሄው ማልቀስና ፍትህ እያሉ መጮ አይደለም። ፍትህ ከማን እጅ ነው የምትጠብቁትና የምትጠይቁት? ስንት ዓመት ተጠየቅን? ስንት ዓመት ቤተክርስቲያን ተቃጠለች? ስንት ዓመት ክርስቲያኖች ሞቱ? ስንት ዓመት መነኮሳት ካህናት ተገደሉ? ሁሌ ፍትህ የምታገኘው በራስ አማካኝነት ነው። ሰይፍ የጌዲዮን ነው፣ ኃይል እግዚአብሔር ነው ስትል ነው። አሁን ለሚፈጠረው ችግር መፍትሄው ምን እንደሆነ ከዚህ ታሪክ ተነስታችሁ ተማሩ። አሁን የምትሰሙትን ታሪክ አሁን ካለችው ኢትዮጵያ ጋር እያገናኛችሁ ለማዳመጥ ሞክሩ። ለብዙዎች ይዳረስ ዘንድ ደግሞ ኮፒ፣ ሊንክ፣ ሼር፣ ሪፖስት እያደረጋችሁ እስከ ፍጻሜው ድረስ አዳምጡ። ናግራን የምትባል የክርስቲያኖች ሀገር ነበረች። ይቺ ሀገርም ዙሪያዋ ቅጥሯ ድንበሯ በመስቀል የታጠረ ነበር። በዚያን ጊዜ ፊናስ የሚባል አይሁድ ነክሶ ነበር። ይህ አይሁድም ወደ ናግራን ሀገር ሊገባ ብሎ ሂዶ ቢዋጋቸው ሊችላቸው አልቻለም። በውጊያ ኃየሉበት። በዚያንም ጊዜ ምን አይነት ዘዴ አመጣ? እኔ ሀገራችሁን፣ ገቢያችሁን፣ ማንነታችሁን ልጎበኝ እንጂ እናንተ ላይ ክፉ ላደርግ አልመጣሁም ብሎ ሸነገላቸው። የሚገርማቸው ነገር እኛ እንደተሸነገል ነው። በዚያንም ጊዜ አቡነ ሂሩታ አምላክ የሚባል ናግራን ውስጥ የሚኖር ታላቅ አባት ነበረ። ይሄ አባትም ይሄ አይሁዳዊ ፊናስ ውሸቱን ነው እንዳታምኑት ገብቶ ሊፈጀል ሊገለን ነው ብሎ ለህዝቡ ቢናገር ህዝቡን ሊያነቃ ቢሞክር ህዝቡ ግን በፊናስ ንግግርና ቅቤ ምላስ ተታሎ የማትደፈሯን ማትከፈቷን ድንበራቸውን ከፍተው ከነሰራዊቱ ፊናስን አስገቡት። ፊናስም እንደገባ ወዲያውኑ ምንም ሳያመነታ ክርስቲያኖችን መጨፍጨፍ ጀመረ። በዚያንም ጊዜ የዚህ ሀገር ኤጲስቆጶስ የታለ ጳጳሱን አምጡልኝ አላቸው። እነሱ ሞቷል ቢላቸው ከመቃብር አስቆፍሮ አጥንታቸው እንዲቃጠል አደረገ። ብዙ ክርስቲያኖችን አስገደለ። ግማሾቹን አንገታቸውን ቆረጠ፣ ግማሾቹን በእሳት ውስጥ ጣላቸው። ዲያቆናትን፣ ካህናትን፣ ምዕመናንን፣ ኤጲስቆጶሳትን ሁሉንም ገደላቸው። በዚያንም ጊዜ አቡነ ሂሩታ አምላክን አመጣውና ከፊቱ አቁሞ አንተን ህዝቡ ያምኗል ሽማግሌንና ክርስቶስን እንዲክዱ ንገራቸው አለው። አቡነ ሂሩታ አምላክስ እኔ 80 ዓመት ሙሉ ኖሬያለሁ። 80 ዓመት ሙሉ ስኖርም ብዙ የልጅ ልጆችን አይቻለሁ። ክርስቶስ እስከዛሬ ያስቀየመኝም ነገር የለም። እኔ እንዴት ብዬ እሱን እክደዋለሁ? ማንም ክርስቶስን እንዳይክድ ብለው አወገዙ። በዚያንም ጊዜ ድምሃ የምትባል የአቡነ ሂሩታ አምላክ ሚስት ነበረች። 2 ልጆችም ነበሯት። እሷን አንጥቶ ራቁታቸውን ከህዝቡ ፊት አቆማቸው። በዚያንም ጊዜ የ12 ዓመት የአቡነ ሂሩታ አምላክ ልጅ በንጉሱ ፊት ላይ ምራቋን ተፋችበት። ፊናስም ተናዶ አንገቷን ቆረጠው። ደማዋንም ቀርቶ ለእናቷ ድምሃ አጠጣት። እናቲቱ ጌታ ሆይ ይሄንን ክብር ስለሰጠኝ ተመስገንልኝ አለችው። ስላንተ ስም ልጅ እንድትሞት ፈቅደሃልና ብላ ክርስትናን ሰብካ እሷም ሞተች፣ አንገቷን ቆረጣት። በዚያንም ጊዜ አቡነ ሂሩታ አምላክንም ወስዶ ክርስቶስን ይክዳሉ አይክዱም ቢላቸው እኔ ክርስቶስን አልክድም አሉት። በዚያንም ጊዜ አንገታቸውን ቆረጠ። አቡነ ሂሩታ አምላክም ከመሞታቸው በፊት የሮምን መንግስትና የኢትዮጵያ መንግስት ያጽና፣ ይሄንን ከሃዲ ንጉስ ፊናስንም ያጥፈው ብለው አውግዘውት ሞቱ። ፊናስም በዚያን ጊዜ የ5 ዓመት ሕፃን አግኝቶ ያንን ሕፃን አቅፎ ተሸክሞ እኔ ነው ወይስ ክርስቶስ የሚባለውን ነው የምታምኑ ብሎ ጠየቀው። ያ ሕፃንም እኔን የፈጠረኝ ኢየሱስ ክርስቶስ ነው፣ እኔም ለሱ ባሪያው ነኝ፣ አንተ ግን የተረገምክ አይሁድ ነህ ብሎ ነገረው። በዚያንም ጊዜ ከፊናስ እጅ አምልጦ እየሮጠ ሄዶ እናቱ የገባችበት እሳት ውስጥ ገባ። የ6 ወር ሕፃን ልጅም ነበረ። ያን ጊዜም እናቱ ታቅፈው ልጄ ሆይ ዛሬ ሳላዘንኩልህ ምን ላድርግ ብትለው የ6 ወር ሕፃን አፍ አውጥቶ እናቴ ሆይ ይሄን እሳት ከዚህን ቀን በኋላ አናየውምና ወደ እሳቱ ንግባ ፍጠኛ አላት። ልጇን ይዛ ወደዛ እሳት ገባች። ይሄን የተመለከቱ ክርስቲያኖች ግማሾቹ ወደ ሰይፍ፣ ግማሾቹ ወደ እሳቱ ገቡ። የአይሁድ ሰራዊት እስከሚገረሙ ድረስ ብዙ ሰማዕታት ወደ 24000 ምናምን የሚደርሱ ሰማዕታት ሞቱ። ፊናስም የናግራንን ሰማዕታት ሁሉ ገሎ ሲመለስ በኃይሉ እየተመካ ወደ ነገስታቱ ላከ። ወደ ሮሜ ንጉስ ዮስጢኖስና ወደ እስክንድርያው ሊቀ ጳጳስ ወደ አባ ጢሞቴዎስ መልእክትን ላከባቸው። ክርስቲያኖችን አጠፏቸው፣ እግዚአብሔርም ምንም አላደረገኝም ብሎ ትንቢት ቃልን ተናገረ። በዚያን ጊዜ የሮሜው ንጉስ ዮስጢኖስና የእስክንድርያው ሊቀ ጳጳስ ጢሞቴዎስ ወደ ኢትዮጵያ ንጉስ ወደ አጼ ካሌብ ደብዳቤን ጻፉ። እባክህ የናግራን ሀገር ነጻ አውጣት፣ ሰማዕታቱንም ደማቸውን አስመልስላቸው ብሎ ደብዳቤ ላኩለት። አጼ ካሌብም ተጽፎለት መልእክቱ ሲደርሶ ፈጥኖ ተነሳ። በዋሻ ከሚኖሩ ከአቡነ ጰንጠሌዎን በረከትን ተቀብሎ ከመሄዱም በፊት ለአቡነ አረጋዊ የላከላቸው መልእክት እንዲህ የሚል ነው። ፊናስ የተባለ አረማዊ የናግራን ክርስቲያኖችን ደም በከንቱ ያፈሰሰ ቤተክርስቲያንን የመዘበርና ያጠፋ
ስለጠፋ ፍጹም የእግዚአብሔር ጠላት ወደሚሆን እጄ ዋጋው ዘንድ ተዘጋጅቻለሁ። ስለዚህ አባቴ ሆይ አንተም በበኩል ጸሎት አድርግልኝ። የጻድቅ ሰው ጸሎት ትራዳለች፣ ኃይልንም ታሰጣለች፣ በጠላት ላይ ድልንም ታቀዳጃለችና ሲል ወደ አቡነ አረጋዊ ላከ። አቡነ አረጋዊ ለንጉሱ እንዲህ ብሎ መልእክትን ላኩለት። ወደ ጦር ግንባር ሂድ፣ እግዚአብሔር ጠላቶችን ከእግረ በታች ያስገዛል፣ ላንተም ግርማ ሞገስ ይስጥ፣ በሰላምም ይመልስ ብለው መርቀው ላኩት። እንዲህ ነበሩ የኛ አባቶች ክርስቲያኖች ሲገደሉ አይዟችሁ እያሉ መግለጫ የሚያወጡና ፍትህ የሚጠይቁ ሳይሆኑ ፍትህ እንዲሰፍን ደምን በደም የሚያስመልሱ ነበሩ። ከዚህም በኋላ አጼ ካሌብ ልብሰ መንግስቱን አውልቆ ጥሎ ማቅ ለብሶ በፍጹም ልመና ብዙ ጸሎት ካደረገ በኋላ ወደ የመን ሳባ በመርከብ ተጓዘ። ከካዲ ፊናስ ጋራም ጦር ገጠመ። ካዲው ንጉስ ፊናስን ይዞ በፈረሱ ላይም እንደተቀመጠ በጨበጣ በጦር ወቅቶ ገደለውና ወደ ባህር ገልብጦም ጣለው። እነዛን ሁሉ ክርስቲያኖችን የገደለውን ንጉስ አጼ ካሌብ ራሱ ጨበጣ ውጊያ ገጥሞ ገደለው፣ ወደ ባህር ውስጥ ማስጠሞ ጣለው። ከዚያም አጼ ካሌብ ዛፋር ወደምትባል ከተማ ሂዶ እርሷንም ተቆጣጠራት። በዚህ ያሉ የፊናስ ሹማምንቶችን እያፈላለገ በአደባባይ እንዲገደሉ በማድረግ የክርስቲያኖችን ደም በሚገባ ተበቀለ። የናግራንን ሕንጻዎቿን አደሰ። የሰማዕታቱን መታሰቢያም አቆመ። ወደ እስክንድርያ አባ ጢሞቴዎስ ወደ ሮሜ ንጉሥ ዮስጢኖስም የድል መልእክትን ላከላቸው። እነርሱም ሰምተው እጅግ ተደሰቱ። በአንጾኪያ፣ በእስክንድርያ፣ በሮም፣ በቁስጥንጥንያ በዓለም ላይ ያሉ ክርስቲያኖች ሁሉ ይህ ሲሰሙ በእጅጉ ተደሰቱ። ይህም የሆነው በ525 ዓመተ ምህረት ነው። ጠፍተው የሄዱ ክርስቲያኖችን ሰበሰባቸውና ወደ ቀደመ ቦታቸው መለሳቸው። ቤተክርስቲያናቸውን አነጸላቸው። ከሳባ ሀገር የማረኮን ንብረት ሁሉ ለቤተክርስቲያን ሰጥቶ 10,000 ጠባቂ ሰራዊት ሰጥቷቸው ወደ አክሱም በሰላም በፍጹም በደስታ የክርስቲያኖችን ደም ተበቅሎ አጼ ካሌብ ወደ ሀገሩ ተመለሰ ገባ። አጼ ካሌብም ድል አድርጎ ከተመለሰ በኋላ ይህን ላደረገልኝ ጦርነቱን ድል እንድነሳ ላደረገልኝ እግዚአብሔር ምን ዋጋ ልክፈለው ብሎ ንግስናውን ጥሎ ዘውዱን አስቀምጦ ወደ አባ ጰንጠሌዎን ዘንድ ሂዶ መንኩሶ ታላቅ ተጋድሎን ከተጋደለ በኋላ ኢትዮጵያዊ ንጉስ አጼ ካሌብ ይህንን ዓለም በመናቅ በበረሃ በዋሻ 12 ዓመት በጾም በጸሎት በብዙ ተጋድሎ ከኖረ በኋላ ግንቦት 20 ቀን አርፎ እስከ ዘላለሙ ድረስ የማያልፍ ሰማያዊ ክብርን ወርሷል። መካነ መቃብሩም አክሱም በአባ ጰንጠሌዎን ገዳም ምድር ቤት ውስጥ ይገኛል። የሰማዕታትን ደም የሚመልስ እንጂ ፍትህ እያለ የሚያለቅስ ክርስቲያንና ንጉስ የለንም፣ አባትም የለንም። ፍትህ በእጅ ላይ ነው። ሰይፍ የጌዲዮን ነው፣ ኃይል እግዚአብሔር ነው። ሀገራችን ኢትዮጵያን ሰላማን ይመልስልን፣ የሞቱትን ሰማዕታትን በአጸደ ገነት ያኖርልን። ክልል ላይ እየገደለና እየጨፈጨፈ ያለው የታጠቀ ቡድን ነው እንጂ የእስልምና እምነት ተከታይ አይደለም። ይሄ መራራ ሀቅ ነው። በጣም ነው ግን የምታሳፍሩት። የእስልምና እምነት ተከታዮች አይታጠቁም ያለሽ ማን ነው? ማስረጃውን ተመልከች ነው። ዛሬ ለዓለም ስጋ ነገባውና የማከሪያ መጨረሻ ቀናችን ላይ እንገኛለን። ላለፉት ቀን ከሌሊት ውድ ጊዜያቸውን ሰውተው እዚህ ደረጃ እንድንደርስ ባላህ ፍቃድ እዚህ ደረጃ እንድንደርስ ላበቁን ሙአሊሞቻችን አላህ ከደረጃችን እንዲነዳችሁ እንለምናለን። ኢኽላስ እንዲወፍቀን ኸይር ስራችን እንዲቀበልና አሁን ለምንቀላቀላችሁ ሙጃሂዶችም የጥንካሬና ኃይል ምንጫችሁ እንዲያደርገን እንለምናለን። በመጨረሻም በአጠቃላይ በዓለም ላይ ለሚገኙ ሙሂዶች ከነሱም ምስራቅ አፍሪካ ከነሱም ኢትዮጵያ ስለሚገኙ ሙሂዶች በሙሉ አላህ ተዓላ ግዴታ ባረገብን ጂሃድና ሂጅራ አደራ እንላለን። አላህ ሱብሓነሁ ወተዓላ ያው ትእዛዝ ለመፈጸም ዛሬ ላይ በዝግጅት ላይ እንገኛለን። ኢንሻአላህ እናንተ ከሃዲያንና ከዲን ወደ ኋላ የተመለሳችሁት አላችሁበት ድረስ እንደምንመጣ ኢንሻአላህ እንተማመናለን ማለት ነው። በአላህ ሱብሓነሁ ወተዓላ ፍቃድ አላችሁበት ድረስ በርድም ይሁን በክላሽ እንመጣችኋለን ኢንሻአላህ። እና ሊገሊ ሲመጣ መቼም ሳይታጠቅ ባዶ እጁን አይመጣ እና ታጣቂዎች ናቸው ለሚለው ጥያቄ ይሄው እነሱም ይታጠቃሉ ነው መልሱ። ልጅ የምትናገረውን እያንዳንዱ ነገር አንድ ባንድ ከነ ማስረጃ መልስ እንሰጥበታለን። በደንብ ኮፒ ሊንክ ሼር ሪፖስት እያደረጋችሁ ለብዙዎች እንዲዳረስ አድርጉ። በዛውም እንደዚህ አይነት ሆዳደር ክርስቲያኖች ለህሊናችሁ እንኳን ቢያንስ ለህሊናችሁ መኖር አለባችሁ። እኛ ከማንም ጋር ጦርነት ውስጥ መግባት አንፈልግም፣ ግን ቀን በቀን እየተገደልን ደግሞ የሚገልን ማን እንደሆነ እያወቀን ዝም ብለን መሞትም አንፈልግም። ስለዚህ በዚህ ልክ ጦርነት ቀስቃሾች አድርጋችሁ እኛን ባትስሉ መልካም ነው። እውነታው ይሄ ነው። ራሳችሁን ጠብቁ ብሎ ክርስቲያኑን ማንቃት ጦርነት ማወጅ አይደለም። ጦርነት ታውጆብሃል ከመታወጅም አልፎ እየታረድክ ቤተክርስቲያን እየተቃጠለ ነው ያለ ንቃ የሚሉት ክርስቲያኖች በእንደነዚህ አይነት ተራና ምንም ዕውቀት በሌላችሁ ሆዳደር ክርስቲያኖች ሲሳደቡ ማየት እጅጉን ያማል። ስለዚህ እቺ ልጅ ለምትናገረው ነገር ማስረጃ ካላት ታምጣ። እኛ ግን ለምንናገረው ነገር ለእያንዳንዱ ማስረጃ እናመጣለን። ወደሷ እንለፍስ። በሃይማኖቶቻችን ፖለቲካ ከፍታችሁ ልታጫሩስን ያላችሁ ሰው ስንት ዓመት ነው አርሲ ላይ ህዝብ የሚሞተው? 50 እና 60 ብቻ ነው። 2000 3000 ህዝብ አይሞትም በቀን አርሲ ላይ። የታጠቁ ቡድኖች አይደሉም ወገን። ለምንድን ነው ከእውነት የምንርቀው? ለምንድን ነው እውነትን የምትሸሹት? ማንም ከእውነት እየሸሻ አይደለም። ወደ እውነታው እየተጠጋን ስንመጣ እንደናንተ አይነት ሰዎች ከእውነት እየሸሻችሁ ውሸት የሆነ ነገር በአደባባይ ስትናገሩ ትንሽ እንኳን አፍረት አይሰማችሁም። እኛን የሚጨፈጭፉን የሚገሉን ዋሃቢያ ሙስሊሞች ናቸው። ይሄንንም ከራሳቸው ከመመራኖቻቸው አንደበት መስማት እንችላለን። ተመልከቱ። ብዙ መጨፈጨፋቸው ካድሮች ስላሉ ለነዛ እንዴት ነው ትሬኒንግ ነው ለነዛ ትሬኒንግ ስለሚወጣ ነው። ይመቻችሁ። ያው እስከማርጃችሁ ድረስ ተዘጋጁ። ሰሞኑን ወሎ ላይ የሆነ ነገር ታያላችሁ። አንድ ሙስሊም 2000 ኦርቶዶክስ ካልገደለ ሙስሊምነቱን አናረጋግጥም። ካውዋል ክርስቲያኖች ማለት ነው። ይሄው ጂሃድ ማለት ምንድን ማለት ክርስቲያኖች ማለት ነው።
ያው ምንም ልዩነት የለውም። ያለ ጂሃድ ያለ ትግል ነስር የለም። ያለ ጂሃድ ያለ ትግል የኢስላም ዳር ድንበር ሊከበር አይችልም። የኢስላም ባንዲራ ከፍ ብሎ እንዲውለበለብ ምድር በአላህ ሸሪዓ እንድትተዳደር ጂሃድ ግድ ነው። ጂሃድ ከሌለ እስልምና ውበት የለውም። ሁሌ መስዋዕት በመክፈል ሁሌ በመበደል መብት ሊገኝ አይችልምና ስለዚህ እስከ ቤተክርስቲያን እስከ ገዳሙ ነው በትክክል በለው እያልኩ ነው። ይሄ ሌባ ካልጠፋ ሰላም አይገኝም። ወላሂ ነው የምላችሁ። ወላሂ ጳጳስ ሁሉ ሳይቀምር ኦርቶዶክስ ይጨርሳለን። በአላህ ፍቃድ አላሁ አክበር ጂሃድ እናውጅበት። አላሁ አክበር አለን እስከ ዳር እንነሳበት። የቁሉ የሳ ናቸው። በዚህ ልክ ክርስቲያኖች ላይ ጦርነትን የሚያወጁት እነሱ ናቸው። እንቀጥል። ሃይማኖትን ከሃይማኖት ልታፋጩን ስንት ዘመን አብረን የኖርን ህዝቦች ላይ ለምንድን ነው ልዩነትን የምትፈጥሩት? የቲክቶክ ጦረኞች ሂዱ እስቲ አርሲ ላይ ሄዳችሁ አጣሩ። አረ በመድኃኒዓለም ከእስልምና እምነት ላይ ውረዱ፣ ከእስልምና እምነት ላይ ወረዱ ብላ ተናገረች። ማንም የእስልምና እምነት ላይ የደረሰ የለም፣ እነሱ ደረሱብን እንጂ። ይኸውልሽ ዋሃቢዮች ክርስቲያኖችን እንደሚገሉ ከእነሱ ከእስልምና ተከታዮች አንደበት ከመምህራኖቻቸው ማስረጃ ላቀርብልሽ። ሐቂቃን እንነጋገር ካልን አይኤስ በማን ነው የሚመራው? እነ ፈቱል መጂዲን እነ ኢርሻድ የሚባሉ አሉ። እዚህ ይዘናቸዋል። ምላስ የሚያሉ ኪታቦች በእነሱ ነው የሚመራው። ቦኮ ሐራምን የፈለፈለው ማን ነው? የሙሐመድ ኢብኑ አብዱል ወሃብ አስተምሮት ነው። አልሸባብን የፈለፈለው ማን ነው? የሙሐመድ ኢብኑ አብዱል ወሃብ አስተምሮት ነው። የዋሃቢያ መስመር አይቀጥልም። እንደኛ ወሃቢያ ካልሆነ ካፊር ነው፣ እሱን መግደል ይበቃል። ሙባህ ደም ምን ማለት ነው? ይሄ ሙባህ ነው፣ ደሙ እሱ ቢገደል ምንም ችግር የለም። ይሄ ቃዒዳ ይዘው ነው ወሃቢያዎች በየትኛውም ሀገር ሲጨፈጭፉ ሲገድሉ የምናያቸው ማለት ነው። በተለያየ ሀገር በሶሪያ፣ በሊቢያ፣ በኢራቅ በዛ እስኪ እኔ ታሪካቸው መግደል አይደል በየቦታው የሚገድል ማለት ወሃቢያ አይደለም። አሁንም ቢሆን ክርስቲያን ወገኖቻችን ነቅተዋል። አሁንም ንቁ። አህሉ ሱና ወል ጀማዓ ባጠቃላይ ልትነቁ ይገባል። አሁንም በድጋሚ ማለት ነው። አታጭበርብሩ። ወሃቢያዎች ሲነቃባችሁ አታጭበርብሩ። እህት ወንድሞች አሁንም ከወሃቢያ አስተምሮት ልትቆጠቡና ጥንቃቄ ልታደርጉ ይገባል። ክርስቲያኑ ይውጣ። መጀመሪያ ሱፊያውን ከጨረሱ በኋላ ክርስቲያኑን ይጨርሳሉ። ይሄንን እወቁ። መንግስቱም ይንጋ ክርስቲያኑም ይንጋ ለሀገር አይበጁም፣ ለምንም የሚበጁ አይደለም። እንኳን ለእናንተ ክርስቲያኖች ለእኛም ያሰጋሉ፣ ይገላሉ ብሎ እየተናገሩ ነው መምህራኖቻቸው። እና ለዚህስ ምን መልሳለሽ? ዝም ብለሽ ስሜታዊ ስለሆንሽ መናገር ስለምችይና የምትለቂበት ፕላትፎርም ብቻ ስላገኘሽ እውነትን ደብቀሽ ክርስቲያኖችን እዚህ ጋራ እንደ አጥቂ እስላሞችን ተጠቂ አድርገሽ በዚህ ልክ ክርስቲያኖች መናገርሽ አንቺን የክርስቲያን እምነት ተከታይ መሆንሽን ለራሱ ጥርጥር ውስጥ የሚያስገባ ነገር ነው። እውነታው አይናችን ላይ ከነማስረጃ ቁልጭ ብሎ ተቀምጦ ክርስቲያኖች ናቸው ሙስሊሞች ላይ እንዲየዘመቱ ያሉት እንጂ ሙስሊሞች ምንም አላደረጉንም ብሎ መናገሩ ሆዳደርነት፣ አላዋቂነት፣ ድንቁርና ነው። ስለዚህ ይሄንን ድንቁርናሽን አርነምሽ ብቻ ከዚህ ፕላትፎርም ላይ የሰራሽውን ነገር አትፊው። ለዚህ ለተናገርሽ ንግግር ደግሞ ማስረጃ ስለሌለሽ መጥተሽ ይቅርታ ጠይቂ። ስለዚህ በዚህ ልክ ሆዳደርና አላዋቂ አትሁኝ፣ በጣም ነው የምታሳፍሩት የክርስትና ልጆች ብላ ተናገረች። የሚገርምሽ ነገር እኛ ክርስቲያኖች እንዳንቺ አይነት እህት የለንም። ቤተክርስቲያን እየተቃጠለች ክርስቲያኖች እየተገደሉ ማን እንደሚገላቸው እየታወቀ አራጆች እኩል ተሰልፈሽ ክርስትናን ወክለሽ ስትናገሪ አለማፍረሽ ይገርማል። ስለዚህ አንቺ ክርስትና እምነትን ሃይማኖትን አትወኪም። ሁለተኛ ነገር ደግሞ እኛ ጦርነት ውስጥ እንግባ ጦርነትና አውጅ አላልንም። ሰላምን እንፈልጋለን። እስከዛሬ በሰላም ኖረናል። ካሁን በኋላ ግን እየገደላችሁን አትኖሩም። እናንተም በምትመጡበት መንገድ እኛም እንመጣለን። ስለዚህ ክርስቲያኖች እንደዚህ አደንዛዦች አላዋቂ የሆኑ ሰዎችን መስማት ትታችሁ የሚገላችሁን አውቃችሁ ለሚገላችሁ ደግሞ ታጥቃችሁ ተዘጋጅታችሁ መጠበቅ የእናንተ ድርሻና ኃላፊነት ይሆናል። የዋሃቢያ ታርጋው ምንድነው ካልክ መዋሸት ነው በቃ። የእናንተ እዚህ ሚዲያ ላይ መብዛትና መጮህ እናንተ እውነተኛ ላይ ያጋችሁ በፍጹም አይችልም። ምክንያቱም ታርጋችሁ መዋሸት እንደሆነ መምህራችሁ እያስተማረ ነው። ሁለተኛ ነገር እዚህ ላይ መታችሁ ቪዲዮ ውሸት ነው የተቆረጠ የተቀጠለ ነው አላችሁ። ይሄ ግን እናንተን አራጅ እንዳልሆናችሁ ሊገልጽልን አይችልም። ምክንያቱም እንዲህ እያላችሁ ስለምታስተምሩ ክርስቲያኖችን ማረን ነው። ይሄው ጂሃድ ማለት ምንድነው ማለት ክርስቲያኖችን ማረን ነው። ያው ምንም ልዩነት የለውም። ጥያቄ አለኝ እኔ ለምሳሌ አብዛኛው እውነት እነዚህ እውነታቸው ቢሆን እኮ አብዛኛው ማህበረሰብ ክርስቲያኑ ማህበረሰብ አረብ ሀገራት ይኖራል። እኛም ሀገር ላይ አብዛኛው ሙስሊም ሃይማኖቱ የሚለው ነገር ተግባሪ ነው አይደለም። አብዛኛው በሚችለው ነገር ለመተግበር የሚሞክር ነው። ምናልባት ረዱ የሚለው ነገር ከታዘዝን እስካሁን ምን አቆያቻችሁ? እሱ እንኳን ምናልባት አልችል ብለንም ሊሆን ይችላል። ታዘን አለማድረጋችን እኮ ለምን እስከ ዛሬ ያቆይ ነው የታዘዝነውን ሁሉ ስለማላደርግ ነው እስከማንችላቸው ሆኖ አድርገን ሊሆን ይችላል። ይህ ቪዲዮ ኤአይ ነው እንዳትሉኝ እፈራለሁ። ሌላኛው ነገር ከህዝበ ክርስቲያኑ ጋር በሰላም መኖር የሚፈልግ የሙስሊም ክፍል እንዳለ ሁሉ ክርስቲያንን ለመጨረስና ከሀገሪቱ ለማጥፋት የሚንቀሳቀስ የአሸባሪዎች መፍለቂያ የሆነ ቡድን እንዳለ ያው መምህራችሁ ይናገራል። አስተምሮት ማንን የፈለፈለ ነው? አይኤስን የፈለፈለ ነው። ሐቂቃ እንነጋገር ካልን አይኤስ በማን ነው የሚመራው? እነ ፈቱል መጂዲን እነ ኢርሻድ የሚባሉ አሉ። እዚህ ይዘናቸዋል። ምላስ የሚያሉ ኪታቦች በእነሱ ነው የሚመራው። ቦኮ ሐራምን የፈለፈለው ማን ነው? የሙሐመድ ኢብኑ አብዱል ወሃብ አስተምሮት ነው። አልሸባብን የፈለፈለው ማን ነው? የሙሐመድ ኢብኑ አብዱል ወሃብ አስተምሮት ነው። የዋሃቢያ መስመር አይቀጥልም። እንደኛ ወሃቢያ ካልሆነ ካፊር ነው፣ እሱን መግደል ይበቃል። ሙባህ ደም ምን ማለት ነው? ይሄ ሙባህ ነው፣ ደሙ እሱ ቢገደል ምንም ችግር የለም። ይሄ ቃዒዳ ይዘው ነው ወሃቢያዎች በየትኛውም ሀገር ሲጨፈጭፉ ሲገድሉ የምናያቸው ማለት ነው። በተለያየ ሀገር በሶሪያ፣ በሊቢያ፣ በኢራቅ በዛ እስኪ እኔ ታሪካቸው መግደል አይደል በየቦታው የሚገድለው ማለት ነው። ወሃቢያ አይደለም።
አሁንም ቢሆን ክርስቲያን ወገኖቻችን ነቅተዋል። አሁንም ንቁ። አህሉ ሱና ወል ጀማዓ ባጠቃላይ ልትነቁ ይገባል። አሁን በድጋሚ ማለት ነው። አታጭበርብሩ። ወሃቢያዎች ሲነቃባችሁ አታጭበርብሩ። እህት ወንድሞች አሁንም ከወሃብ ያስተምሩት ልትቆጠቡና ጥንቃቄ ልታደርጉ ይገባል እላለሁኝ። እንዲሁም ህዝበ ክርስቲያኑ ማወቅ ያለባችሁ ነገር ሁሉንም ሙስሊም ገዳይ ነው እያለን አይደለም። ሊገድላችሁ እያሴረ ያለ ቡድን አለ። ንቁ፣ ተጠንቀቁ። ራሳችሁን፣ ሀገራችሁን፣ ቤተክርስቲያናችሁን ጠብቁ። ምንም አያደርጉንም እያላችሁ ዝም ብላችሁ አትታረዱ። ምክንያቱም አራጅ እንደሆኑ የራሳቸው እምነት ተከታይ እንዲህ እያሉ ይነግራናል። ስለዚህ እስከ ቤተክርስቲያኑ እስከ ገዳሙ ነው። አዎ በትክክል በለው እያልኩ ነው። ይሄ ሌባ ካልጠፋ ሰላም አይገኝም። ወላሂ ነው የምላችሁ። ወላሂ ጳጳስ ወደ ውስጥ አይቀመጥም። ትንሽ ቀናት እያልኩ ቆይቻለሁ። ከዚህ በኋላ ግንባር እንትበላለን ቆሻሻ ማለት ነው። እኛ እኮ ሞተናል እኮ ፍልስጤን በዛ ስትል እኮ ሞተናል። እኛ በህይወት የለንም እኮ በህይወት ያለ መስዋዕት ነው የለንም። ቤተክርስቲያን እናቃጥላለን። በዛውም ከፍተኛ የሆነ ታሪክ አለው የሚባል ቤተክርስቲያን እናጋየዋለን። 4 ነጥብ የትም ቦታ ላይ የምናደርገው። በነገራችን ላይ ይሄን ነገር አስረግጬ ነው የምነግራችሁ። መጀመር መቻል አለብን። ለመጀመር ደግሞ ብዙም ነገር አያስፈልግም። መደራጀት ነው። እንዴት እነግራችኋለሁ። ችግር የለውም። በጣም ቀላል ነው። 1 3 4ቱን አለን የሚሉትን ሰው ደፋላችሁና ከዛ በኋላ እኔ ነኝ እላችኋለሁ። ይክሰሱ ወንድ ናቸው እና ቤተክርስቲያን ውስጥ ገብቼ እሰግዳለሁ። ማን ይሄ የተጻፈ ነገር ነው። የምትቀይሯቸው መሪ እጉር የሆነውን ቄስን እንደፋላለን። ከዛ በኋላ ብቻ እንትቀራለን። ታጨበጭባለህ። ሲጀመር እኔ ከዲኔ ከሃይማኖት የመች ወጥቼ አውቃለሁ። ግባና የድሮ ቪዲዮ ነው። ምድረ ሌባ ቆሻሻ ሙስሊም እንደዚህ ብሏል። ግራኝ አህመድ ምናምን ያለን በሙሉ እገልልሃለሁ። አዎ ግራኝ አህመድ ሳይሆን ግራኝ መብረቁ ነው የምሆንበት። ጠብቅ። ዓለም ላይ ያለ ሁሉም ሙስሊም ውጭ ያለን ከፈለኩ እረጣለሁ። እኔ በጣም ጀግና ነኝ። ሄደህ ትረሳለህ። አናት ላይ ነው የምሰባብረው። ይሄ 44 ይሄ የጥንቆላ ቤተክርስቲያንን ማለት ነው። ጠንቋይ እንኳን ለአንተ ህዝበ ክርስቲያን ይቅርና ለራሳቸው እምነት ተከታይ ለራሱ የሚያሰጉ ሰዎችና የሃይማኖት ክፍል ናቸው ጽንፍ ይዘው የሚዋጉ። በሸሪዓ የሚተዳደሩ ሀገራት ላይ ሰው ከእስልምና ከወጣ ይገደላል። ኡስታዝ አዎ ይገደላል። ምንድነው የሚገደለው? ያኛው ምን ሆኖ ነው የወጣው? ይሄ የቆሸሸ ሰው ነው። እስልምናን ተምሮ ከአበቃ በኋላ መልሶ ወደ እምነቱ እንዲመለስ ይጠይቃል። እምቢ ካለ ግን ይገደላል። የቆሸሸ ነው፣ የተበከለ ነው ማለት ነው። ያበደ ውሻ ታውቃለህ? ይገደላል። እነዚህን ሁሉ ትቶ ግን አልፈልግም ብሎ የሚወጣ ሰው ግን ምን ይሆናል? ጋሬጣ ይሆናል። ሌሎች ወደ እነሱ እንዳይገቡ እኔም አውቀው ነበር እያለ እንቅፋት ይሆናል። እንቅፋትን ማስወገድ ደግሞ በሸሪዓችን ግዳጅ ነው። ስለዚህ አላህን መካድ በዚህ አይነት ሁኔታ ላይ ከሆነ ቅጣቱ ግድያ ነው። ህዝበ ክርስቲያኑ ላይ ጦርነት የሚያውጁ እነዚህ ናቸው። ቤት ኦርቶዶክስ ይጨርሳልን? በአላህ ፍቃድ። አላሁ አክበር። ጂሃድ እናውጅበት። አላሁ አክበር አለን። እስከ ዳር እስከ ዳር እንነሳበት። የቁም ሬሳ ናቸው። ምንም ይሁን የክርስትናን ሃይማኖት የሚያሸማቅቅ ነገር ከተነገረ አላሁ አክበር እንላለን። ባገኘን አጋጣሚ ትምህርት ቤት ውስጥ የትም እያሸማቀቅናቸው ካፊር ነው እያልነው እያገለልናቸው ሰዎችም እንዲጠላቸው እያደረግናቸው ነው። እንዲሁም አንድ የሚታወቁበት ነገር ቢሆን መካድና መዋሸት ነው። ወጥተው ተነጋግረው በየቴሌግራሙ በየግሩፑ እያወሩ በሚዲያው ላይ ማሰራጨት ነው፣ ውሸት ነው ብሎ መናገር ነው። ለጤና ነገር ያያዘ ልደታ ቪዲዮ ሰርት ነበረ። ለምን እንዳጠፋው አልገባኝም። ወይ መጀመሪያ ለመስራት ነው፣ ከሰሩ በኋላ ደግሞ ወጥቶ ይቅርታ መጠየቅ ለምን አስፈለገ? ማንን እንደተናገረን እኮ እኛ እናውቃለን። ይሄ ቪዲዮ ውሸት ነው ስላሉ የነሱ አራጅነትም ውሸት ነው ማለት አይደለም። ስለዚህ የነሱ እዚህ ሚዲያ ላይ መጥቶ መጮህና ወሬውን ማራገብ እነሱ እውነተኛ ሊያደርጋቸው አይችልም። ዓለም ሁሉ ተገልብጦ እነሱ አራጅ አይደሉም ቢል ብቻዬን ቆሜ እነሱ አራጅ እንደሆኑ በማስረጃ ያሳያለሁ። ከቁርአናቸው ምን አሸባሪዎች አላሁ አክበር እያሉ ሰው የሚያርዱት ለምን ይመስላችኋል? ሱራ 9 ማለት ነው የነሳ ምዕራፍ ላይ ሱራ 9 አያ 5 ላይ እንደዚህ ያለው ብላችሁ የተከበሩ ወሮችን ባለቁ ጊዜ እሺ አጋሪዎችን ባገኛችኋቸው ስፍራ ግደሏቸው አለ። ያጋሩ ባላ ላይ ያጋሩ ባላ ሌላ አምላክ ያመለኩ ማለት ነው። በትርጉሙ ባገኛችሁት ስፍራ ምን በሏቸው? ግደሏቸው። ይሄን ያየ ታዲያ ሰው ይጠይቅልን ታዲያ ይሄን ካላደረክ ደግሞ ከተገባ ስለዚህ መግደል አለብን። እንዲሁም ባለፈው ቪዲዮ ላይ ወጣችሁ ለህግ ይቅረቡልን ብላችሁ ትናገሩ እንዳንተ አይነት መምህር። እንግዲህ እነዚህ ሰዎች ምን ብለው ድራማ ሰሩ? የብልግናቸው ብልግና ማለት ነው። ይሄ ሰውዬ ክርስቲያኖችን እረዱ ብሎ ኢትዮጵያ ላይ እያዘዘ ነው ብለው ፕሮፓጋንዳ እየሰሩ ነው። የባስ ችግርና ሰላምን እየነሱ ነው በሀገራችን ላይ። ባይዌ ይሄን መሰሎቹ መታሰር አለባቸው። ሀገራችን ላይ ህግ አለ ከተባለ መጠየቅ አለባቸው። ለምን? ይሄ ብልግና ነው። ወጣ ለህግ ይቅረቡልን ይቅርታ ይጠይቁ አለ። በአንተ አንደበት እኮ አያብርም። አንተ እኮ ግደሉ ስትል የነበርክ ሰው ነህ። እስቲ አስታውስ። ሙርተድ ከሆነ ወደ ሌላ ሃይማኖት አላህን ከማምለክ ከእስልምና ከወጣ ኦኬ፣ ከእስልምና ወጥቶ ደግሞ እድል ይሰጠዋል። ለሶስት ቀን ጋር እድል ይሰጠዋል እንድናዝዝ ማለት ነው። እንዲመለስ እንዲያውቅ አይ ካለ ግድያም በዚህ ላይ የሚፈጸመው ማለት ነው። ይገደላል። እስላም ያልሆነም ከእስልምና የወጣ ሰው እንዲያደርገ ግደል ብለህ ስታውጅ የነበርክ ሰው አሁን ተገልብጠህ ለህግ ይቅረቡልን ስትል ማፈር ነበረብህ። ማንም ውሸት የተናገረ ሰው የለም። እዚህ ጋርስ የሀገሪቱ ህግ ቢፈቅድልኝ አንተን እስከ መጋደል ነበር የሚሄደው በአንተ ጉዳይ ላይ ማለት ነው። እኔ ብቻዬን ሰው ከጎን ሰው አልፈልግም። ወይ እኔ እኖራለሁ ወይ አንተ ትኖራለህ። ሙስሊም ከተራበ ክርስቲያን ወይ አይሁድን ወይንም ደግሞ ከእስልምና ወጣን አርዶ መብላት ተፈቅዶለታል። ራሱ ይሄ ኡስታዝ ከኔ ጋር ከዚህ በፊት ባደረግናቸው ምልልሶች ላይ መብላት እንደሚቻል አርዶ ያመነበትን ላሰምራችሁ። ልክ አንድ ሰው ሊሞት ተደረሰ፣ የሆነ በረሃ ሊሆን ይችላል፣ ሰው የሌለበት ሊሆን ይችላል። በቃ ምግብ አጥቶ ሊሞት ተደረሰ። ያን ሰው ጋር መንገድ ላይ ካገኘ ያንን በልቶ የሚድን ከሆነ ይቻላል። ያን ረማው ይቻላል። ስለዚህ ጌታችን በመጽሐፍ ቅዱስ እንደተናገረው ዘቦ እዝነ ሰሚዐ ይስማ፣ ጆሮ ያለው መስማትን ይስማ። የሰሙ ሰዎች ስሙና ተጠንቀቁ፣ ራሳችሁን ጠብቁ። ሁሉን ሙስሊም አያካትትም፣ ግን ከእንደነዚህ አይነት ሰዎች ራቁ።
ሁለተኛው ነገር በክርስቲያኖች አማካኝነት የተነሳና የተቀሰቀሰ ጦርነት በዓለም ላይ የለም። ካልደረሱብን ማንም የደረሰባቸው ሰው የለም። ግን ካደረሱብን በእነሱ መግደል ጽድቅ ከሆነ እኛ ራሳችንን ስንከላከል ጽድቅ የማይሆንበት ምክንያት የለም። አከባብረን ብንኖር ጥሩ አይሆንም ብለህ ከመጣ ግን በመጣበት መንገድ ትመለሳለህ ነው። በአርሲ ጉዳይ የሰራሁትን ቪዲዮ አስጠፍቶብኛል። ይህንን ቪዲዮ ከ200,000 ሰው በላይ ነው የተመለከተው እና ትልቅ መልእክት ስላለው ተባብረው በደንብ ሪፖርት አስደርገው አስጠፍቶታል። አሁን ደግሜ እለቀዋለሁ። ይህንን ቪዲዮ እስከ መጨረሻ ተከታተሉት። በደንብ ኮፒ ሊንክ፣ ሼር፣ ሪፖስት አድርጉት። ለእኛ ለክርስቲያኖች የሚጠቅም ቪዲዮ ነውና እንከታተለው። አርሲ ውስጥ ክርስቲያኖችን ማን እያደረጋቸው እንደሆነ በማስረጃ ለመመልከት እንሞክር። ሁላችሁም ይሄን ቪዲዮ እንዳያስጠፉት ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ሐሳባችሁን በኮሜንት ገለጡልኝ። ወደ ማስረጃው እንለፍ። እንግዲህ ሰላማዊ ሽሮበት የሶማሊያ በቅርብ ጊዜ በበርካታ ዘመናት ስም አስተካክለዋል። አሁን ደግሞ ድርጅቱን እያሰፋውን ኢትዮጵያ ውስጥ ገብቷል። ለበርካታ ዘመናት ለእስልምና ሲታገል ኖረዋል። አሁን ደግሞ ድርጅቱን አስፍቶ ኢትዮጵያ ውስጥ ገብቷል ብሎ እየተናገረ ነው። ካታዋሶችን ያወጣ ኖሯል። አብዛኛው በአፋር ክልልና በኬንያ እንዳለ ደቡብ ወሎ ሙሉ በሙሉ እስከ አማራ ሳይንት ድረስ መግባት የሚያስችልና ከሙሉ ደቡብ ወሎ ሙሉ በሙሉ እስከ አማራ ሳይንት መግባት የሚያስችልን አቅም ሁሉ መስርተናል እያለ ነው። ይህን አካባቢ እንግዲህ ቢያንስ እንደምንም አድርጎ ያለውን አቅማችንና መዋጠን አስበቀስ ህዝባችን ሁሉን ወደ ጂሃድ አስገብተን እስላማዊ መንግስት እንመሰርታለን። እዛ አካባቢ ያሉ ህዝቦችን ደግሞ ቀስ በቀስ ጊዜ ይፈጅብናል እንጂ አይቀርላችሁም፣ ሁላችሁንም ወደ እስልምና ሃይማኖት እናስገባችኋለን በግዴታ ቢሆን ብሎ እየተናገረ ነው። እና ማንኛቸውም ህዝብ መከተል አለበት። ማንኛቸውም ህዝብ መከተል አለበት ብሎ የተናገረ ነው። ለሁሉ ህዝብ የመጡ ናቸው እነዚህ ሰዎች። በተለይ ከሚሴ ቦረና መካነ ሰላም ሳይንት ሁሉ በተለይ ከሚሴ ቦረና መካነ ሰላም እነዚህ የመሳሰሉ ቦታዎችን በደንብ ስራ እንሰራባቸዋለን እያሉ ነው። እዛ አካባቢ የምትገኙ ክርስቲያኖች አሁንም ተጠንቅቃችሁ ተደራጅታችሁ ለመጠበቅ ሞክሩ። ለምን ከተባለ ከአርሲ በኋላ ወደ እናንተ ስለሚዞሩ ማንኛቸውም እስልምና ያልተቀበለ ሙሉ ሊቀበል እናደርጋለን። ማንኛቸውንም የኛን እስልምና ያልተቀበለው ሁሉ እንዲቀበል እናደርጋለን። ስለዚህ እነዚህ ሰዎች ታጥቀው ተደራጅተው ከውጪ ኃይሎች ድጋፍ እያገኙ ስልጠናን እየሰለጠኑ እንደሆነና አሁን ዝግጅታቸውን እንደጨረሱ እየተናገሩ ነበር። ይሄ ቪዲዮ ቆይቷል። አሁን ታዲያ ይህን ዝግጅታቸውን ጨርሰው የክርስቲያኖች አቅም ደከም ወዳለበት ቦታ እየሄዱ ክርስቲያኖችን እየጨፈጨፉ ይገኛሉ ማለት ነው። እነዚህ ሰዎች አሁንም ድረስ ክርስቲያኖችን ለማጥፋት ሁሉንም ወደ እስልምና ሃይማኖት ለማስገባት ዝግጅትና ስፖርት እየሰሩ እየታጠቁ እንደሆነ በማስረጃ ለማየት እንሞክር። ሱብሃነሁ ወተዓላ ያው ትእዛዝ ለመፈጸም ዛሬ ላይ በዝግጅት ላይ እንገኛለን ኢንሻአላህ። አላህ ሱብሃነሁ ወተዓላ ደግሞ በዚሁ ሻሃዳ እስከናገኝ ድረስ ጽናቱን እንዲሰጠን እንለምናለን። አያል ኩፋር ወልሙተዲን እናንተ ከሃይዳና ከዲኑ ዳሃ የተመለሳችሁት አላችሁበት ድረስ እንደምንመጣ ኢንሻአላህ እንተማመናለን ማለት ነው። ባላችሁ ወተዓላ ፍቃድ ካላችሁበት ድረስ በእርድም ይሁን በክላሽ እንመጣችኋለን ኢንሻአላህ። አላችሁበት ድረስ በእርድም ይሁን በክላሽ እንመጣባችኋለን። ብቻ ትንሽ ጊዜ ስጡን እያሉ ወደ ኋላ የቀራችሁ ሰዎች ሂጅራ ማድረግ የማይመቻችሁ ከሆነ እንኳን ባላችሁበት ከሃዲያኖችን በምትችሉት አጋጣሚ መዋጋት እንዳለባችሁ አስተላልፋለሁ ኢንሻአላህ። ያን ሳውን መታችሁ ከኛ ጋር መስራትና መደራጀት እንኳን ቢያቀታችሁ በያላችሁበት ቦታ ሁሉ ክርስቲያኖችን ለመዋጋትና ለመፋለም ተዘጋጁ ብሎ መልእክት ያስተላልፉ ነው። ቅድም ያየናቸውም አሁን ያየናቸውም ሰዎች ማን ናቸው? ሁሉ ሙስሊሙን ያጠቃልላል ወይ ብለን ስንጠይቅ ደግሞ እኚህ አባት መልስ መልሱልናል። እናንተን ጽፍሩ ላምኛችሁ የሚል የዋህብያው ወኔ አክራሪ ጽንፈኛ ኤስአይኤስ ቦኮ ሐራም አልሸባብ አልቃኢዳ ሀገርህ ላይ እየተስፋፋ ነውና ይሄን በጋራ ልታገል ኢትዮጵያ ምን ጽፋል ሸባብ ለመዋጋት ሶማሌ ይባላል። ሶማሌ ከሄደ እዚህ ያለን አልቃኢዳ አስተምሮቱ አልቃኢዳ ቦኮ ሐራም በነፈቱል መጂድ አይደለም የሚመሩት ተግባሩ ሆኗል አልሆነም ወይ ሌላ ጉዳይ ነው። ለምን የሀገራችን ባህሪውም ለነሱ አልተመቸም። ክብሪቱን በለኮሱት ቁጥር ይጠፋባቸዋል። አሁን ጎንደር ላይ ተቀጣጠለ ብለው ተወራቢ ምናምን ሀገሯ ሊያያይዙ ሲሉ ስለ ክርስቲያኑ አንዳንድ ስነምግባር ያለው ስላለ ሙስሊሙም እነሱ ስለጠሩት ብቻ ተነስቶ ስለማይል እንጂ የሃይማኖት መጽፋ የሃይማኖት ጠብ አድርገው ሁሉ ሊያስተርፉት ነበር የፈለገው። ስለዚህ በቀጣጠሉ ቁጥር እየጠፋ ስላስቸግራቸው እንጂ እነሱ አይስ አይደሉም ማለት መታለል ነው። ይሄ ክፍል አሁን ጉልበታቸው አቅማቶ ነው እንጂ አንገቱን ደፍቶ እየኖረ ያለ ባገኘው አጋጣሚ ሁሉ ክርስቲያኖችን ለማለት ዝግጁ ነው። አሁንም ደግሞ በተመቸበት ቦታ ላይ እንዲሁ ይህን ስራ እየሰራ ይገኛል። አሁንም ቢሆን በሙስሊሙና በክርስቲያኑ መሃል መሻከር የመጣው ማን ከመጣ በኋላ ነው ብለን ጥያቄ ብንጠይቅ መልስ ይመልሱልናል። በሙስሊሙና በሌላው ሃይማኖት ተከታይ ይሄ ሁሉ ጉድ መሻከር የመጣው እነሱ ከመጡ በኋላ ዋሃብያ ረብሻ ሲኖር ነው እኛ ተፈውስ ሰላም ከሆነ ጸጥ ካለ መስጊድ ካልተቃጠለ ረብሻ ከሌላው ሃይማኖት ጋር እርስ በርስ ካልመጣ ይደርቅባቸዋል። እና ለምንድን ነው አርሲ ላይ ብቻ ጭፍጨፋው የበረታው? ለምን ወደ ሌላው አካባቢና ክልል አይመጡም ከተባለ መልሱን ከዚህ ቪዲዮ በመነሳት እንመልከት። ክርስቲያኖችን ማለት ነው። ጥያቄ ያለኝ እኔ ምናልባት ረዱ የሚለው ነገር ከታዘዝን እስካሁን ምን አቆያችሁ አይደል? ረዱ ተብለን ታዘናል። ረዱ ብለን ከታዘዝን ደግሞ ለምንድን ነው እስካሁን ክርስቲያኖችን የምናቆያቸው ማናርዳቸው ብላ ጠየቀችው። ይሄን ሰውዬውም እንዲህ ብሎ መለሰን። እሱ እንኳን ምናልባት አልችል ብለን ሊሆን ይችላል። ታዘናል ማድረጋችን ለምን እስከ ዛሬ ያቆይ ነው የታዘዝን ሁሉ ስለማላደርግ ነው። እስከማንችላቸው ሆኖ አርገን ሊሆን ይችላል። እስከማንችላቸው ሆኖ አርገን ሊሆን ይችላል።
አስተላልፈውልናል። የአቅም ጉዳይ አንሶን ማንችላቸው ሆኖ ነው እንጂ አንገታችንን ደፍተን ቁጭ ያለው ብንችልና ጊዜው ቢመቻችልን ኑሮ ማረድ ውስጥ ተፈቅዶልናል ብሎ እየመለሰላት ነው። እና ለዚህ ሁሉ ዝግጅትና ዛቻ ክርስቲያኖች ምን አይነት መፍትሄ ነው መውሰድ ያለባቸው ብለን ጥያቄ ስናነሳ ብፁዕ አባታችን አቡነ ሉቃስ ሁሉ ጳጳሳት በዚህ ጊዜ መናገር ያለባቸውን ወክለው እነሱ እንዲህ አይነት መልእክት አስተላልፈውልናል። አሁን ለሚመጡ ለነዚህ አራጆች እጅና አጣጥፋ ከምትቀመጥ በዚህ መንገድ መልሳቸው ብለው አባታዊ ምክራቸውን አስተላልፈዋል ብፁዕ አቡነ ሉቃስ። የባህሩ ገና አባባሌ በገጀራ ተቀሞት በስለት የሚቆራርጥህ መሳሪያህን ዘታጠህ የአንጀት እንደሆነ የወንድ በር ይሰጥሃል። ነፍስ ነው እንደያዘ ነፍስ ነው እንደያለ ከአንተ ውስጥ ያለው ደነሱ ደም ይፈሳል። ይገለኛል ብሎ ስለሚፈራ የወንድ በር ይለቅልሃል። አባባት እንትን ይላል። ዝም ብለህ አርሞት ተደራጅ ወገን ወገን የፈርሞት አጥቶት የአባታችን የአቡነ ሉቃስ በረከታቸው የደረብን የተናገሩትን ንግግር በተግባር ቀይረ ነው ተደራጅተን ሊገለን የሚመጣን ሰው መመከትና ራስን መከላከል እንደሚገባን ብዙ አባታችን መልእክት አስተላልፈውልናል። ኢትዮጵያ ውስጥ የሃይማኖት ጦርነት እንዲጀመር እየገፋፋ ያለው ማን ነው? ብዙ መጨፈጨፋቸው ካፊሮች ስላሉ ለነዛ እንደይደክመን ትሬኒንግ ነው። ለነዛ ትሬኒንግ ስለሚወጣ ነው። ይመቻችሁ። ያው እስከማርጃችሁ ድረስ ተዘጋጁ። ሰሞኑን ወሎ ላይ የሆነ ነገር ታያላችሁ። አንድ ሙስሊም 2000 ኦርቶዶክስ ካልገደለ ሙስሊምነቱን አናረጋግጥም ካሁን በኋላ። አላህ Subhanahu Wa Ta'ala ያው ትእዛዝ ለመፈጸም ዛሬ ላይ በዝግጅት ላይ እንገኛለን ኢንሻአላህ። አላህ Subhanahu Wa Ta'ala ደግሞ በዚሁ ሻሃዳን እስከናገኝ ድረስ ጽናቱን እንዲሰጠን እንለምናለን። አያል ኩፋር ወልሙርተዲን እናንተ ከሃዲያንና ከዲን ወደ ኋላ የተመለሳችሁት አላችሁበት ድረስ እንደምንመጣ ኢንሻአላህ እንተማመናለን ማለት ነው። በአላህ Subhanahu Wa Ta'ala ፍቃድ አላችሁበት ድረስ በርድም ይሁን በክላሽ እንመጣችኋለን ኢንሻአላህ። በሂጅራ ወደ ኋላ የቀራችሁ ሰዎች ሂጅራ ማድረግ የማይመቻችሁ ከሆነ እንኳን ባላችሁበት ከሃዲያኖችን በምትችሉት አጋጣሚ መዋጋት እንዳለባችሁ አስተላልፋለሁ። ክርስቲያኖችን ማለት ነው። ይሄው ጂሃድ ማለት ምንድነው ማለት ክርስቲያኖችን ማለት ነው። ያው ምንም ልዩነት የለውም። ያለ ጂሃድ ያለ ትግል ነስር የለም። ያለ ጂሃድ ያለ ትግል የኢስላም ዳር ድንበር ሊከበር አይችልም። የኢስላም ባንዲራ ከፍ ብሎ እንዲውለበለብ ምድር በአላህ ሸሪዓ እንድትተዳደር ጂሃድ ግድ ነው። ጂሃድ ከሌለ እስልምና ውበት የለውም። ሁሌ መስዋዕት በመክፈል ሁሌ በመበደል መብት ሊገኝ አይችልምና ስለዚህ እስከ ቤተክርስቲያን እስከ ገዳሙ ነው። አዎ በትክክል በለው እያልኩ ነው። ይሄ ሌባ ካልጠፋ ሰላም አይገኝም። ወላሂ ነው የምላችሁ። ወላሂ ጳጳስ ወዶ ሳይቀመጥ ምን ጥያቄ ያለኝ እኔ አብዛኛው ሙስሊም ሃይማኖቱ የሚለው ነገር ተግባሪ ነው አይደለም። አብዛኛው በሚችለው ነገር ለመተግበር የሚሞክር ነው። ምናልባት ረዱ የሚለው ነገር ከታዘዝን እስካሁን ምን አቆያችሁ አድርገናል። እሱ እንኳን ምናልባት አልችል ብለን ሊሆን ይችላል። ታዘን አለማድረጋችን እኮ ለምን እስከዛሬ ያቆይ ነው የታዘነውን ሁሉ ስለማላደርግ ነው እስከማንችላቸው ሆኖ አርገን ሊሆን ይችላል። ባለፈው ስንናገር ሐሰት ነው ብላችሁ በጣም ብዙ አውርታችሁ ነበረ። አሁንም ሊያርደና ሊያጠፋ በቡድን ተደራጅቶ እየሰለጠነ ያለ አካል አለ። በቤታችሁ በአገራችሁ በመንደራችሁ እንመጣላችኋለን እየተባለ እየተዛተብህ አንተ ግን ዓላማና ስራ ሌላ ነው። ለክርስቲያን ሆነ መቆም እንኳን አልቻለም። እኛ ክርስቲያኖች በኢየሱስ ክርስቶስ ግንድነት ላይ የበቀልን ቅርንጫፎች ነን። ሌላኛው ቅርንጫፍ ሲመታ አንተን የማይሰማ ከሆነ በአርሲ በሌላም ቦታ የሚገደሉ ክርስቲያኖች ሞታቸው አንተን ካላንገበገበና ካልተሰማ አንተን በኢየሱስ ክርስቶስ ግንድነት ላይ የሌለ ቅርንጫፍ ነህ። ስለዚህ የአንዱ ክርስቲያን መሞትና የአንዱ ክርስቲያን መሰቃየት ለአንተ ሊሰማ ይገባል። ምክንያቱም አንተ በክርስቶስ ግንድነት ላይ የበቀልክ ቅርንጫፍ ነህ። እንዲሁም አሁን ያሉት መቃቃሮችና ግጭቶች በምን ምክንያትና እንዴት ተፈጠሩ የሚለውን ይናገራሉ። በሙስሊሙና በሌላው ሃይማኖት ተከታይ ይሄ ሁሉ ጉድ መሻከር የመጣው እነሱ ከመጡ በኋላ ወሃቢያ ረብሻ ሲኖር ነው የሚያተርፈው። ሰላም ከሆነ ጸጥ ካለ መስጊድ ካልተቃጠለ ረብሻ ከሌላው ሃይማኖትም ጋር እርስ በርስ ካልመጣ ይደርቅባቸዋል። አክራሪ ጽንፈኛ ኤስአይኤስ፣ ቦኮ ሐራም፣ አልሸባብ፣ አልቃኢዳ ሀገርህ ላይ እየተስፋፋ ነውና ይሄን በጋራ እንታገል። አሁን ጎንደር ላይ ተቀጣጠለ ብለው ተወራቢ ምናምን ሀገሯን ሊያያይዙ ሲሉ ስለዚህ የክርስቲያኑ አንዳንድ ስነ ምግባር ያለው ስላለ ሙስሊሙ እነሱ ስለጠሩት ብቻ ቶሎ ተነስቶ እንትን ስለማይል እንጂ የሃይማኖት መጨፋጨፍ የሃይማኖት ጠብ አድርገው ሁሉን ሊያስጨርሱ ነበር የፈለገው። እነሱ አይኤስአይኤስ አይደሉም ማለት መታለል ነው። ደግሞ መጅሊስን ይዘው ኢትዮጵያን ባንዲ ካረጉ በኋላ አይኤስአይኤስ አይሆኑም ወይ? ይሄ መታለል ነው የሚሆነውና የሙፍቲ ጥሪ ትክክለኛ ነው። ሌላውም ልቅስ እንደ መንግስትም ሆነ ፕሮቴስታንትም ሆነ ካቶሊክም ሆነ ሌላው ኦርቶዶክሱም ይሄ አብሮ መኖር አይገኝም። እነዚህ ሰዎች ተቋምን ተቆጣጥረው እነዚህ ሰዎች መስጊድን ተቆጣጥረው ነገ ለልጅ ለትውልድ የምናተርፈው ሌላ ጉዳይ ስለሆነ ስለዚህ አሁን ሀገር ላይ እየታዩ ያሉት መቃቀሮችና ግጭቶች እንዲሁም ወደፊት የሚፈጠሩ ጦርነቶች በእነዚህ ሰዎች ምክንያት እንደተጀመሩ ሁላችሁም ማወቅ አለባችሁ። አሁንም ሀገራችን ኢትዮጵያ ላይ አይኤስአይኤስ ቦኮ ሐራም ሊፈጠር የሚችለው በእነዚህ ሰዎች አማካኝነት ነው። ይሄንም የነገሩኝ እኛ አባት ናቸው፣ እውነተኛ ሰው ስለሆኑ ማለት ነው። አሁንም የሚሞቱ ክርስቲያኖች ቁጥር አልቀነሰም። በየቀን ክርስቲያኖች እየተገደሉ ነው። በማን እንደሚገደሉ ደግሞ እናውቃለን። እንዲሁም እኛ ክርስቲያኖች ከማንም ማህበረሰብና ሃይማኖት ጋር ግጭት ውስጥ መግባት አንፈልግም። ምክንያቱም ጌታችን በሐዋርያው ቅዱስ ጳውሎስ አንደበት አድሮ ቢቻላችሁ ከሁሉ ጋር በሰላም ኑሩ ብሎ አዞናልና። ግን ይሄን ሁሉ ድንበር ጥሳችሁ መጣችሁ እንግደላችሁ እንረዳችሁ ካላችሁ ግን እኛ ለሰላም የተዘረጋጃችን ለሴፍም ለጦርነትም እንደሚዘረጋ ማወቅ አለባችሁ። እስከዛሬው ድረስ ተከባብረን በሰላም እንድንኖርን አሁንም ደግሞ በሰላም ተከባብረን ብንኖርና ሀገራችንን ብናስቀጥላት ጥሩ ነው። ካልሆነ ግን እናንተ ለምትወስዱት እርምጃ ምን አይነት እርምጃ መውሰድ እንዳለብን አባታችን ብፁዕ አቡነ ሉቃስ ያስረዱናል። ወደ እነሱ እንለፍ።
በገጀራ ከመሞት በስለት ከሚቆራርጥህ መስፋራህን ዘታጠህ ያየህ እንደሆነ የወንድ በር ይሰጥሃል። ነፍስ ነው እንደያዘ ደመ ነፍስ ነው እንደያለ ከአንተ ውስጥ ያለው ደም እሱም ደም ይፈሳል። ይገለኛል ብሎ ስለሚፈራ የወንድ በር ይለቅልሃል። አመባትህን እንትን ይላል። ዝም ብለህ አትሞት። ተደራጅ ነው እንግዲህ ወገኔ። የፈሪ ሞት አትሞት። የፈሪ ሞት መሞት በጣም አስከፊ ነው፣ ደስ አይልም። የአባታችን ቡራኪያቸው ይረሳን፣ በረከታቸው የሚደርብን። እንዲሁም እንደዚህ አይነት አባቶችን እግዚአብሔር ያብዛልን። አሁንም ተኝተ ያለ ክርስቲያን ንቃ፣ ሀገርን፣ ቤተክርስቲያንን፣ ቤተሰብን ጠብቅ። አለበለዚያ መጥፋት ነው። ባለበት ተደራጅተህ ሀገርን፣ ቤተክርስቲያንን፣ ቤተሰብን ከዚህ ክፉ አውሬና አዳኝ ጠብቅ። አሁንም መጣችሁ ደግሞ ይሄ ነገር ውሸት ነው ብላችሁ ማስተባበያ የምትሰጡ ብዙ ሰዎች እንዳላችሁ የታወቀ ነው፣ ከኛ ከክርስቲያኖችም እንዲሁም ከነዛ ወገን ማለት ነው። ግን መልሱ ምንድነው? የእናንተ መገለጫችሁ ይሄ ነው። የዋሃብያ ታርጋው ምንድነው ካልክ መዋሸት ነው በቃ። ስለዚህ የእናንተ ማስተባበያ አንሰማም። እንዲሁም በእነዚህ ሃይማኖት ውስጥ የምትገኙ አባቶች ልጆቻችሁን ብትመክሩና አሁን ያሉበት መንገድ ጥሩ እንዳልሆነ ብታስረዷቸው ጥሩ ነው። አለበለዚያ ግን እናንተም የገፈቱ ቀማሽ እንደምትሆኑ እንዳትዘነጉት። የአባቶቻችንም ልጆቻችንን አንቆልን በየአደባባዩ በየቤተክርስቲያኑ ሰላም ፍቅር እያላችሁ ከምትሰብኩ ይልቅ አሁን የመጣበትን ጦርነትና የታዘዘበትን አዋጅ እንዲያውቅና ራሱን እንዲጠብቅ እንዲደራጅ ብታደርጉ መልካም ነው። ወጣቶች ባላችሁበት ጠንቀቅ ነቃ ብላችሁ ራሳችሁን ጠብቁ። ለሀገራችሁና ለቤተክርስቲያናችሁ ያላችሁ እናንተ ናችሁና እግዚአብሔር አገልግሎታችንን ይባርክልን። ኃይል እግዚአብሔር ነው፣ ሰይፍ ጌዲዮን ነው። ይቆያል።